አዶናይ ብርሃነ በጋሞ ዞን ምን ገጠመው? ዱጌ ኔኮ ታኮ አሳና ቦቾኮ ሰዋንነካ አብራችሁን ስትቆዩ እነዚህንና መሰል ትኩስ መረጃዎችን እንነግራችኋለን። ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋበዝናችሁ። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ አዶናይ ብርሃነ በጋሞ ዞን በመገኘት የወጣቶችን ንቃተ ህሊና ለማሳደግና የማህበራዊ ትስስርን ለማጠናከር የሚያስችሉ ተግባራትን እያከናወነ መሆኑ ተገለጸ። አዶናይ በጋሞ ዞን በቆየባቸው ጊዜያት ዲጂታል ሚዲያን በተለይም ቲክቶክን በመጠቀም ወጣቶች እንዴት ራሳቸውን መግለጽና የፈጠራ ስራዎቻቸውን ማቅረብ እንደሚችሉ የሚያሳዩ ተግባራዊ እንቅስቃሴን አድርጓል። በተለይም በከተማዋ የሚገኙ የመዝናኛና የባህል ማዕከላት ከወጣቶች ጋር በመገኘት ማህበራዊ ሚዲያ ለጥላቻ ንግግር ሳይሆን ለልማትና ለፈጠራ እንዲውል ግንዛቤ መፍጠር ረገድ ከፍተኛ ሚና እየተጫወተ ይገኛል። ወደ ጋሞ ዞን በተለይም አርባ ምንጭና አካባቢው ባደረገው ጉዞ አዶናይ የጋሞን ብሔረሰብ ጥልቅ ባህል፣ የአኗኗር ዘይቤና የእንግዳ ተቀባይነት እሴቶች ለዓለም አቀፍ ተከታዮች በማስተዋወቅ የቱሪዝም አምባሳደር የሚመስል ተግባር እያከናወነ ይገኛል። አስተዋውቃለሁ። የጋሞን ወጣቶች የባህል አልባሳትና ጨዋታዎች በዲጂታል መድረክ እንዲታዩ በማድረግ ወጣቱ በባህሉ እንዲኮራ እያደረገም ይገኛል። በዞን ውስጥ ድጋፍ ለሚያስፈልጋቸው የማህበረሰብ ክፍሎች ትኩረት እንዲሰጥ ተከታዮቹን በማነቃቃትና ድምጽ በመሆን ሰብአዊ ግዴታውን እየተወጣ ይገኛል። በወጣቶች መካከል ያለውን አንድነትና ወንድማማችነት የሚያጠናክሩ አዝናኝ ግን አስተማሪ የሆኑ ይዘቶችን በማዘጋጀት በዞኑ ሰላማዊ መስተጋብር እንዲሰፍን የራሱን አስተዋጽኦ እያበረከተ ይገኛል። የአካባቢው ወጣቶች እንደገለጹት አዶናይ ወደ አካባቢው መምጣቱ ትልቅ መነቃቃትን ፈጥሮላቸዋል። አዶናይ በማህበራዊ ሚዲያ የምናየውን ስኬት በአካል መጥቶ ሲያሳየን እኛም በአካባቢያችን ያለውን ጸጋ ተጠቅመን መስራት እንደምንችል ተረድተናል ሲሉ አስተያየታቸውን የሰጡ ነግረውናል። ውድ የሚዲያችን ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። በድጋሚ በሌላ ዜና እስከምንገናኝ ሰላም። ዮ ብለ ጉድ ሰራ አረ ምን አለ መሰለህ እኮ የሚገርም የጋሞ ባህል ካልቸር ትራዲሽን ስለዚህ ምንም ያሳስብ ነገር የለም። ቤት ነው። እኔ የለሁማ እኮ እኔና አንተ የለንም ነው